ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ቀበና ተመልሰናል። ቀበና ከዚህ በፊት አይተነው ነበር እዚህ ያለውን ፕሮጀክት። ነገር ግን ትንሽ ስለቆየን እስኪ ምን አለው በሚል ወደዚህ ተመልሻለሁኝ። ምናልባት አዳዲስ ለሆናችሁን ቤተሰቦች ከዚህ በፊት የነበረው ቪዲዮ ላላያችሁት እንግዲህ ቀበና ላይ የሚገርም ፕሮጀክት እየተሰራ ነው። በተለይ ከዚህ ከወንዝ ዳር ልማቱና እንደዚሁም ደግሞ ግድብ ነገሮችም አሉ። ስለዚህ ዛሬ የምንጎበኘው ወደ ቀበና የወንዝ ዳር ልማት ነው የሚሆነው ማለት ነው። ያው ቀበና የወንዝ ዳር ልማት ታዋቂው ቀበና ወንዝ ዳር ላይ የሚሰራ ከዚህ ከኮከበ ጽባ አካባቢ ወይ ደግሞ ጀርመን ኤምባሲ አካባቢ ጋር የሚገኘውን ፕሮጀክት ነው የምናየው። ዛሬ እንግዲህ የተነሳሁት በሌላ በተቃራኒ በኩል ነው ለቆያችሁ ቤተሰቦች ማለት ነው። ባለፈው ከኮከበ ጽባ ወይም ደግሞ ከአስፋልቱ በኩል ገብቼ ወደዚህ ነበር የመጣሁት። ከዛም በኋላ ወደ ቤላ አቅጣጫ በሚወስደው ወይ ደግሞ ከጀርመን ኤምባሲ ተሻግሮ የሚገኘውን እዛም ተሻግሮ እንደሚቀጥል ይታወቃልና ፕሮጀክቱ ወደዛ ነበር የሄድኩት። ዛሬ ግን እንደምታዩት ከተቃራኒ በኩል ወይ ደግሞ ወደ 4 ኪሎ ከሚወስደው መንገድ ወደ ፊት ለፊት ላይ በሚገኘው ወደ ቤላ በሚወስደው አስፋልት በኩል በዛ ጋር ነው የገባሁት። እዚህ ጋር መጀመሪያ ግድቡን እናይና ወደ ትምህርት ቤቱ በኩል እሻገራለሁኝ። ከዛም በኋላ ደግሞ ወደ ተሻግረን ከጀርመን ኤምባሲ ጀርባ ያለው የሚገኘው ፕሮጀክት እሱን ነው የምናየው። ለማየት እንዲመቻችሁ ብዬ እንጂ በእርግጥ የጀመርኩት እንኳን ከዛኛው በኩል ነበር፣ ከቤላ በኩል ነበር የመጣሁትና ምናልባት ሙሉን ማታዩ ቤተሰቦች ልትኖሩ ትችላላችሁ፣ ወይ ደግሞ ላይመቻችሁም ስለሚችል ማለት ነው። ቅድሚያ ይሄኛውን ያደረኩት ለዛ ነው። እንግዲህ ከተሻግሮ በዛኛው በኩል በጣም የሚያማምሩ በተለይ ወንፊት ድልድይ ባለበት በኩል ከሱ ማለፍ ብዬ በዛ በኩል ነው የጀመርኩትና ድልድዮቹ ባሉበት በኩል ማለት ነው። ነገር ግን ቅድሚያ ይሄኛውን አይተን ወደዛ ብንሻገር የተሻለ ነው በሚል እንደዛ አድርጌዋለሁ ነው። ማንኛውም እንግዲህ አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ ተቀላቀሉን። ነባር ቤተሰቦችም ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁም ደግሞ ማስቀመጣችሁን አትርሱ። እንግዲህ ይሄኛው ፕሮጀክት ረጅም ጊዜ የተወሰነ ጊዜ ቆይቷል። በእርግጥ ያው ሰፈሩ ላይ ከዚህ በፊት ምን ነበር ለሚለው ምናልባት ለአዳዲስ ቤተሰቦች እንደዚሁም ደግሞ ከአገር ከወጣችሁ የቆያችሁ ቤተሰቦች ትኖራላችሁ። ሰፈሩንም ማታውቁት ልትኖሩ ስለምትችሉ እዚህኛው ነው ያለሁበትም አካባቢ ተሻግሮ ያለው ሰፈር ቤቶች ነበሩበት። እዚህ ወንዙ ዳር ላይ የሚገኙ አይነት ቤቶች ማለት ነው። በተለይ ከትምህርት ቤቱ ጀርባ ወይም ደግሞ በትምህርት ቤቱ ጎን በኩል ቀጥታውን ወደ እንሻገራለን ወደዛ። ቅድሚያ ግን እዚህ አካባቢ ያለውን አይተን ማለት ነው። እዛኛው አካባቢ ጋር የነበረ ቤቶች ነበሩ። እዚህኛው ጋም ኢቭን ኤሌመንተሪ ትምህርት ቤት ነበረች እዚች ጋር ቀበና ትምህርት ቤት ኤሌመንተሪ ትምህርት ቤት ማለት ነው። እሷ ከፈረሰች በኋላ ኦልሬዲ ወደ ኮከበ ጽባ ገብተዋል። ኮከበ ጽባ እንግዲህ በጣም አዲስ አበባ ውስጥ አሉ ከሚባሉ በጣም ታሪካዊ ትምህርት ቤቶች ውስጥ አንደኛው ነው። በኃይለ ሥላሴ ነበሩ እንትን ያሉት። ስሙም ከዚህ በፊት ሌላ ትምህርት ቤት ነው የነበረው። ስሙን ረሳሁት፣ የሆነ ሌላ ስያሜ ነው የነበረው። እንግዲህ ይህን ትምህርት ቤት ረጅም ጊዜዎች ያስቆጠረው ወይም ደግሞ አሁን ላይ ኤሌመንተሪ ጨምሮ እስከ 12 ድረስ ነው የሚያስተምረው። እዚህ የነበሩ ተማሪዎችንም ተቀብለዋል ማለት ነው። ትምህርት ቤቱ ወደዛ ሻገር ስንል ወይ ደግሞ ወደ ፊት ለፊት ዞር ስላሳያችኋለሁ። እንግዲህ ከመገናኛ ወይ ደግሞ ከእንግሊዝ ኤምባሲ አለፍ እንዳላችሁ ወደ 4 ኪሎ ወይ ደግሞ ወደ 6 ኪሎ ስትሄዱ ጫፍ ቀበና ጫፍ ጋር ታገኙታላችሁ። ድልድዩ ጋር ማለት ነው። ትምህርት ቤቱ በዛው እኩል ይታያል። ወደ ወንዙ መግቢያ ይሄ በአረንጓዴ አጥር የታጠረው በሙሉ አሁን እኔ ወደ ሜድበት አቅጣጫ አስፋልቱ ዳር ላይ በቆርቆሮ ታጥሮ የሚታየው ሰፈር ነው። መግቢያውም በትምህርት ቤቱ አጥር ያ ፊት ለፊት በምታዩት ይሄ ጫካው ሞስቴ ዛፎቹ ያሉበት የትምህርት ቤቱ ግቢ ነው። በጣም ታሪካዊ ነው እንዳልኳችሁ። ትምህርት ቤቱ በጣም የቆየ አዲስ አበባ ውስጥ አራተኛው ትምህርት ቤት መሰለኝ በኃይለ ሥላሴ በአፄ ኃይለ ሥላሴ የተመሰረተ ትምህርት ቤት ነው። እንግዲህ ይሄ ዙሪያው ፊት ለፊት በኩል የነበሩት ከነዚህ ከህንጻዎቹ ውጪ እንደምታዩት አሁን ቤቶች የሉም። እነዚህ ጋር ጫፍ ጫፍ ላይ ጭቃ በጭቃ የተሰሩ ቤቶች በተለይ ነበሩበት። ያው ቤላ እዚህ አካባቢ ያሉት በብዛት አሁን ወደ ኮንዶሚኒየም መሰለኝ እንትን የሚባሉት ቤላ አካባቢ ነው የማውቃቸው ሰዎችም ወደ አራብሳ የገቡ አሉ። እዚህኛው ላይ እንትን ይልና የልማቱ ተነሺ ሲሆኑ ወደ ሌላ አቅጣጫ ይቀየራሉ። ከዛ ፕሮጀክቱ ይጀመራል ማለት ነው። እንግዲህ እዚህኛው ጋር ትልቅ ግድብ ነው የሚሰራው። ምናልባት ኮመንት ላይ ምንድነው ብዬ ጠየቁ የነገሩኝ ሰዎች እንዳሉኝ ከሆነ የአሳ ማርቢያም ይኖራል ነው ያሉት። ግን ትልቅ ፏፏቴ የሚመስልም በጣም በትልቁ ግድብ ነው ያለው። ዛሬ በደንብ ጠጋ ብለን ውስጥ ድረስ እስከ ድልድዩ ጫፍ ወይ ደግሞ አስፋልቱ ጥግ ድረስ ሄደን ነው የምናየው። ምንም የሚቀረን ነገር አይኖርም በዛሬው ቪዲዮአችን ማለት ነው። ቀጥሎ ደግሞ ተሻግሮ ወደ ጀርመን ኤምባሲ ነው። እዛኛው አካባቢ የሚገርም በጣም ትልቅ የሆነ ስራ ነው እየተሰራ የሚገኘው። በተለይ ድልድዩ ይሄ ምንድነው ዳገቱ ላይ
በፊት ቤቶች ነበሩበት ከወንዙ በግራም በቀኝም በኩል የነበረው ዳገት፣ ከዛ በወንዙ መሃል ደግሞ የሚሰሩ መዝናኛ ቦታዎች በርከት ያለ ፕሮጀክት ነው እየተሰራ ያለው። እንግዲህ እዚህ ጋር ምናልባት እንዳሉት ለአሳ ማርቢያ ከሆነ እዚህ ጋር ውሃ እንዲዝ ወይም ደግሞ እንዲቋጥር ተደርጎ የተሰራ እቻውን ውሃዋ ራሱ ያለችበት ማለት ነው የተሰራ ነው። በእርግጥም የሆነ እንደ ሀይቅ ወይ ደግሞ የሆነ ነገር ውሃ እንደ ኩሬ ውሃ እንዲዝ ተደርጎ የተሰራ ነው። ተሻግሮም በዛም በኩል አለች እቻውን ማሽነሪዎቹ መኪናዎቹ ባሉበት በኩል ማለት ነው የሚሰሩት አለ። እዚህ ጋር ደግሞ አንድ ህንጻ ነገርም እየሰሩ ነው ጫፉ ላይ። የውሃው ደግሞ ማስተንፈሻ እንትን አላት እንዲፈስ የሚያደርጉበት መሃል ላይ እቺ በመሃል ኮንክሪቷ ባለችበት ጎድጎድ ያለች ቦታ ማለት ነው። ከታችም የሆነ ነገር እንዲቀበላት ወይ ደግሞ ለክፋፋቴ በሚመስል ሁኔታ እንዲወርድ የሚያደርጉበት መንገድ አለ እዚች ጋር ማለት ነው። አሁን ተሻግሬ ያለኝ ወደ ድልድዩ ስር እዚህ ጋር ነው። ሌላኛው እንግዲህ ፕሮጀክቱ እየሰሩት የሚገኙት ማለት ነው። ከዛኛው የቀጠለ በዋናው አስፋልትና በድልድዩ መሃል ያለው ሰፈር ይሄ ነው። ፊት ለፊቱ የምትመለከቱ ያው ትምህርት ቤቱ ነው ኮከበ ጽባህ ማለት ነው። እንግዲህ ቀበና አዲስ አበባ ውስጥ በጣም ታሪካዊዎቹ ምናልባት ልክ እንደ አራዳ ሁሉ ቀድሞ ከተመሰረቱ ሰፈሮች ውስጥ አንዱ የቀበና ነው። ልክ ከተማዋ ስትቆረቆር ወንዙን ተንተርሶ የተቆረቆረ ክፍለ ከተማ ያው ክፍለ ከተማ እንበለው በሰዓቱ ምናልባት ክፍለ ከተማ ላይባል ይችላል ስሙ ምናልባት፣ ነገር ግን ወንዙን ተንተርሶ የተመሰረተ ሰፈር ነው ቀበና። ለመኖርም ደግሞ በጣም የሆነ ጥሩ አይነት ወንዙም ደግሞ አንድ በዛ ሰዓት ቧንቧ ምናምን ላይ ነው ስለሚችል አይኖርም። በእርግጥም ወንዙ እንደ ጥሩ አማራጭ አድርጎ ሰዎችን በርካታ ሰዎች እንደሰፈሩበት ከዚህ በፊት በነበረም ፕሮግራም ላይ ቀርቦ ነበረ። እንግዲህ ሌላኛው እዚህ አካባቢ የጀርመን ኤምባሲ ነው ሌላው ታዋቂ። በእርግጥ ቀበና አካባቢ እስከ ቤላ በጣም ቀደምት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ከፈጠሩ ሀገራቶች ውስጥ ኦልሞስት ሶስቱ እዚህ ናቸው። እነ ፈረንሳይ ኤምባሲ፣ ጣሊያን፣ ጀርመን። እነዚያውን ይመስለኛል እንደውም ጣሊያን የመጀመሪያዋ ነች። በተለይ በዚህ በጦርነቱ ከተሸነፈች በኋላ ወደ ዲፕሎማሲያዊ እንትን ከመጣች በኋላ ቀድማ የከፈተችው ኤምባሲዋን አዲስ አበባ ውስጥ ደግሞ ኢትዮጵያ ውስጥ ቀድሞ ኤምባሲ በመክፈት ጣሊያን ነች አንደኛ። እንደዛ ሚል ነበር ያን የተማርኩት። በእርግጥ አሁን ላይ መርሳት ነገሮች አሉ። ከዛ እና አሜሪካ፣ እንግሊዝ ምናምን እንደነበሩ እንደዚህም ደግሞ ጀርመን፣ ጣሊያን ደግሞ ከዛ ተከታትለው የመጡ ወይም ደግሞ ቀደምት ከሚባሉ ሀገራቶች ውስጥ ግንባር ቀደሞቹ ናቸው ማለት ነው። አሁን እንኳን በርካታ ሀገራቶች ኢትዮጵያ ውስጥ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት አላቸው። በርካታ ኤምባሲዎችም ይገኛሉ። አሁን እዚህ እንኳን አለፍ ስንል እነ ኬንያ ኤምባሲ አለ፣ ከዛ ወደ መገናኛ አቅጣጫ ማለት ነው እንግሊዝ ኤምባሲ አለ። ተሻግራችሁ ደግሞ ቀጥታውን መንገድ ብትሄዱ እነ እስራኤል ኤምባሲ፣ በርካታ ኤምባሲዎች በዚህኛው መንገድ ይገኛሉና እንግዲህ ፕሮጀክቱ መቼ ተጀመረ መቼ ይጠናቀቃል ለሚለው በእርግጠኝነት እንትን ብለው የለም ማለት እነዚህ በመንግስት የሚሰሩ ፕሮጀክቶች ስለሆኑ እንደ ወንዝ ዳር ልማት የሆነ ሰዓት ይጀምሩታል። በእርግጥ አሁን እንኳን ወንዝ ዳር ልማት ይሄኛው ትንሽ ገዘፍ ያለ ነው እንደምታዩት ድልድዮችም ስላሉት ማለት ነው። ተሻግሮም ያለው ሰፋ ያለ ነው እስከ ቤላ ፈረንሳይ እያለ ይቀጥላል። በነገራችን ላይ ይሄ ወንዝ ዳር ልማት እዚህ አካባቢ እኔ እስካሁን ፈረንሳይ ሳይቻቸው አላውቅም። ቤላም በጣም ቆይተዋል። እሱ እንኳን ወደዛ እየተጠናቀቀ ያለ አይነት ፕሮጀክት ነው። ኦልሞስት ያለቀ ይመስለኛል። እዚህ ከጣሊያን ኤምባሲ ጀርባ አካባቢ የሚገኘው ፕሮጀክት ማለት ነው እሱኛው ያለቀ ነው። ምናልባት አላስመረቁት ሊሆን ይችላል። ከዛ ውጪ ግን የተጠናቀቀ ነው ማለት ነው። እንግዲህ አሁን በኮከበ ጽባህና በጀርመን ኤምባሲ መሃል ያለው እና በዋናው አስፋልት ከመገናኛ ወደ 4 ኪሎ ወይ ደግሞ 6 ኪሎ ስትሄዱ በአስፋልቱ መካከል በእነዚህ ሶስቱ ቦታዎች መሃል ላይ የሚገኘው ፕሮጀክት ነው እያየን ያለ ነው። ቀጥሎ እንሻገራለን ወደ ጀርመን ኤምባሲ ወዳለበት ማለት ነው። ወደ ከሱ በስተጀርባ ላይ የሚሰራው ፕሮጀክት አለ። ትላንትና እንግዲህ ሌላ ያው እንደምታዩት የየካ ተራራ ኦልሬዲ ጫፉ ላይ የሚሰሩ ቤተክርስቲያኖች ባለፈው ኮሜንት ላይ ነግራችሁኝ ነበር ምን ቤተክርስቲያን እንደሆነ ቀርበሉኝ ረሳሁት። የካ ተራራ ላይ ሌላው እንግዲህ የጫካ ፕሮጀክት እንዳለ ይታወቃል። እዛም አካባቢ
ወደ ተራራው ስታዩ በየጥጋ ጥጉ የሚሰሩ አይነት ፕሮጀክቶች ይታያሉ። ያው እዛ እንኳን መጓዝ ስለማይቻል እንግዲህ የዚህ የቀበና አካባቢ በተለይ ቤላ ፈረንሳይ በጣም ማህበራዊ ህይወት ያለበት አይነት እና ደግሞ እንደ አዲስ ሰፈሮች አይደለም፣ ልክ እንደ ቆየ ወይ ደግሞ ድሮ የነበረው አይነት ላይፍ ስታይል ያለበት የሆነ አብሮ የመኖር ምናምን አይነት ነገር አለበት። ኮንዶሚኒየም ወይ ደግሞ የሆኑ ሪል ስቴት አፓርትመንቶች አካባቢ እንዳለው አይነት የሆነ ሁሉም ራሱ የቻለ የታጠረ ግቢ ምናምን ሳይሆን በርካታ ቤቶች አሉ። በርካታ ቤቶችን ደግሞ በብዛት ደግሞ የቀበሌ ቤቶች በብዛት ይገኛሉና ሰውም የሆነ አካባቢው የሆነ እንትኑ ፖፑሌሽኑ በጣም ዴንስሊ ምንድነው የሚባለው በብዛት ጥቅጥቅ ያለ አይነት ህዝብ ያለበት ነው። በርካታ ሰዎች በትንሽ ቦታ ወይ ደግሞ በትንሽ ሰፈር ውስጥ ማለት ነው የሚኖሩበት አይነት ክፍት የሆነ ቦታ የማታገኙበት እንደዛ አይነት ሰፈር ነው። አሁን ተሻግሬ ያለኝ ወደ ትምህርት ቤቱ በኩል ማለት ነው። እዛ ጫፍ ላይ ያለው እስከ ትምህርት ቤቱ መግቢያ አካባቢ ጋር ድረስ ያለው እናይና በቀጥታ ወደ ጀርመን ኤምባሲ ጀርባ የቀረጽኩትን ወደዛ ነው ማመራው። በእርግጥም አሰራሩ ግን የሆነ እንደዛ አይነት ነው የሚመስለው ለአሳ ማርቢያ አይነት። በዳርና ዳሩ ትንሽ ከፍ ያለ ነው እንደምታዩት፣ ዳገት አለው። ዳገቱ ወጥተን ነው የምንሄደው። ቅድምም በዛ በኩል እያለሁኝ ተሻግሮ በተቃራኒው በኩል ዳገታማ ነው ቦታው። መሀሉ ደግሞ አሁን ውሃ የቋጠረው ቦታ እንደምትመለከቱት ቁልቁለት አለው ወይም ደግሞ ወደ ታች ዝቅ ያለ ቦታ ነው። ፊት ለፊት የምታዩት ያቺ ቁልቁለቷ ድልድዩዋ ስር ነች። ይሄ ከጀርመን ኤምባሲ ወንዟ ተሻግራ የምትመጣበት ማለት ነው። ከሱ በተቃራኒ በኩል ነው ሁለተኛው ጉብኝታችን የሚሆነው። እንግዲህ ይሄኛው አሁን እየሄድኩ ያለሁበት አለቱ ወይም ደግሞ በድንጋይ የተሰራው ቦታ እንዳልኳችሁ ቤቶች ነበሩበት። ትዝ ይለኛል ከትምህርት ቤቱ ትንሽ ዝቅ እንዳላችሁ ዳቦ ቤቶች፣ ሱቆች፣ የተለያየ በቢዝነስ ላይ የተሰማሩ ሱቆችም ነበሩ። አሁን የኛ እየሄድን ያለንበት ቦታ ማለት ነው። ችኛዋ መኪናዋ ያለችበት ከዚህ በፊት ትዝ ይለኛል አልነበረም። ባለፈው ስንመጣ የነበረው ከዚህ ይሄ ድልድዩ ካለበት አሁን ዙም ካደረኩት ወደዛ በኩል ያለው እና እቺ የተጀመረችው ህንጻዋ ዙሪያ ላይ እየተሰራ ያለው ፕሮጀክት ነው የነበረው። በዛኛውም ጫፍ በነገራችን ላይ ድልድይ ነገር እየሰሩ ነው የሚገኙት። ፕሮጀክቱ አሁን ቪዚታችን ከጀመርንበት በኩል በነገራችን ላይ ያው ቀጥታ ለማየት ትንሽ ይሄኛው አጥር ስር ስለሆነ ተሻግሬ ምናምን ነው የገባሁትና ፊት ለፊቱ በታችኛው በኩል ያለው ሁለተኛ የምናየው ማለት ነው። ይሄን ካየን በኋላ የምንቀጥለው ክፍል እሱ ከኤምባሲው በስተጀርባ ያለ ኦፕን ስፔስ ነው፣ ክፍት የሆነ ቦታ ላይ ነው ያለው። ችኛዋ ናት አልነበረችም እላችሁ። ያው እንደምታዩት አሁንም
ኦልሬዲ ኦልሞስት እየሰሩ ነው የሚገኙት። ልክ እቺ መኪናዋ ባለችበት እንደዚሁም ደግሞ አሁን የቆምኩበት ስፍራ ነው ሱቆች፣ ዳቦ ቤት ነገሮች ነበሩ ያልኳችሁ። እሱም ደግሞ ከትምህርት ቤቱ አጥር ትንሽ ዝቅ እንዳላችሁ ነው የምታገኙት። ይሄ ፊት ለፊት የታጠረው አስፋልቱ ነው፣ ዋናው መንገድ ነው። አጥሩ የትምህርት ቤቱ የሚያልቀው እዛች ጋር ነው፣ በቆርቆሮቹ መሃል ማለት ነው። ቱቦቹ ባሉበት ጋር ከሷ ወደዚህ ወደ መንደር መግቢያ መንገድ ነች። ትላንት እንግዲህ በጣም ሌላው ግዙፍ ፕሮጀክት ነበር ያየ ነው። ያ ደግሞ ከዛም በጣም ገዘፍ ያለ የአርቲፊሻል ሐይቁ የሚሰራበት እንደዚሁም ደግሞ የአፍሪካ ትልቁ ነው የተባለው የውሃ ፓርክ እዚህ ፒኮክ አካባቢ እየተሰራ ያለውን ፕሮጀክት ነበር ያቀረብኩላችሁ። ፒኮክ ዙሪያው ላይ የሚሰሩ በጣም ግዙፍ ፕሮጀክቶች አሉ። አብዛኛው ያ በመንግስት ነው የሚሰራው። እንደዚሁም ደግሞ ይሄ ወተር ፓርኩ በኩሪፍቱ የአዲስ አበባው ቅርንጫፍ ነው የሰማሁት። እዛ አካባቢ ነው እሱ ነው የሚሰራው። ሚዲያ ላይም እንደዛ የሰማሁት እንደዛ ስለሆነ ማለት ነው። በርካታ የውሃ ፓርኮች አሉ። እሱም ደግሞ እንግዲህ ከአፍሪካ አንደኛው ነው ተብሏል። እስኪ አልቆ ደግሞ በደንብ እዛ አካባቢ የሚገርም አይነት ሰፈር የሚሆን ነው የሚመስለኝ። ተሻግር ያለው ለማንኛውም ወደ ጀርመን ኤምባሲ በስተጀርባ በስተቀኝ እንግዲህ የቤላ መንገድ ነው። ያቺ ቆርቆሮዋን ይዛችሁ ስትሄዱ ቤላ ድልድዩ ድረስ የሚወስደው ሰፈር ነው። ቀጥታ ከዚህ ተነስተን መጀመሪያ ወደ ተነሳንበት አቅጣጫ ነው የምናመራው። እንዳልኳችሁ ከዚህኛው በኩል ነበር ነው የጀመርኩት። በተመሳሳይ ይሄኛውም ቤቶች ናቸው የነበሩት ዙሪያው ላይ። ቅድም እንዳልኳችሁ የዚህ የቤላ የወንዝ ዳር ልማት ተነሺዎች ወደዛ ከሄዱ በኋላ ነው የፕሮጀክቱ የተጀመረው። ያ ፊት ለፊት የምታዩት ዙሪያው አጥሩ ስር ምናምን ያው በርግጣው ቤቶች አሉ። የሆነ ይመስለኛል እንትን አላቸው ለወንዙ ምን ያክል ቅርበት ያለውን እንጂ በጣም ወንዙ ጋር የተጠጋው ነው። በሆነ የሜትር ርቀት ስታንዳርድ አለ። በዛ ስታንዳርድ ውስጥ ያለው ይነሳል ሰፈሩ። ከዛ የራቀው ደግሞ እንደምታዩት እዚህ ስር አሁን ቤቶች አሉ፣ በርካታ ቤቶች ኦልሬዲ ከአጥሩ ስር ላይ ማለት ነው። ይሄ ዙሪያው አሁን ያለንበት የሚቆፈረው ቦታ ለወንዙ የተጠጋው ሰፈር ወይም ደግሞ ኦልሞስት ድልድዩ ጋር ነው ያለው። ስለዚህ ቤቶቹ የተነሱት ከዚህኛው ቦታ ላይ ነው ማለት ነው። ወንዙ አሁን በደንብ ባይታይም እንደዚሁም ደግሞ በጋ ስለሆነ ትንሽ ቢሆንም እንደምታዩት በሁለት አቅጣጫ የሚመጣ አለ። አሁን እኔ በቆምኩበት በኩልና በተሻግሮ በዛችኛው በኩል ፊት ለፊት በኩል ማለት ነው። ያውን ዛፎቹ ባሉበት በዚህኛው ከፈረንሳይ በኩል የሚመጣ አለ። ወደ ፈረንሳይና ቤላ መገንጠያው ጋር በድልድዩ ስር ከፈረንሳይ ከፈረንሳይ ኤምባሲ ጀርባ የምትመጣው ወንዝ ማለት ነች። እዚህ ጋር ከተነሳንበት በስተኋላ ናት የምትገኘው ያቺ ብረት ድልድዩዋ። ባንዴ እስከ 100 ሰው ድረስ የምታሻግር ረዘም ያለች ድልድይ አለች። እዚህ ጋር ምናልባት ለምን አላማ እንደሆነ አላውቅም። እዚህ ጋር እንደምታዩት እየሰሩ ነው የሚገኙት። ኦልሬዲ ብረቶች እያቆሙና እንደዚሁም ደግሞ መሰረቱ እንትን እያሉ ነው የሚገኘው። ተሻግረውም ቀጥታ ወደዛ ፊት ለፊት በኩል እንሄዳለን። በዛም በኩል ሌላ አዲስ ብረት ድልድይ ሰርተዋል። ብረት ድልድይ የተነሳንበት 100 ሰው ያልኳችሁ ያቺ ወንፊቷ ነች፣ በጣም ረጅሟ። ተሻግሮ ደግሞ ያቺ ቤቷ ካለችበት በዚህ በፊት ለፊታችን በኩል ደግሞ የምትታይ ይመስለኛል ከቤቷ ልክ እዚህ ባምቢስ ወንዝ ዳር ልማት ይቀርታ ባምቢስ እንኳን አይደለም ጊዮን የወንዝ ዳር ልማት ላይ እንደዚህ አይነት ድልድዮች አሉ።
ልክ እዛ እንደተሰራችው አይነት እዚህም አለ ማለት ነው። የወንፊት ብረት ድልድዩ በዚህኛው አቅጣጫ ነው ያለው። አሁን በቆምኩበት በኩል ማለት ነው። በዛ በኩል የምታዩት ትምህርት ቤት ነው፣ ኤሌመንተሪ ትምህርት ቤት አለ። ካልተሳሳትኩኝ እድገት በፍሬ መሰለኝ የሚለው። ምናልባት የምታውቁ ቤተሰቦች ኮመንት ላይ ልታረሙኝ ትችላላችሁ። ሌላኛው ይሄኛው ድልድይ ነው። ይሄ በኮንክሪት የተሰራው ይሄኛውም አዲስ ነው። ከዚህ ከወንዝ ዳር ልማቱ ጋር አብሮ የተሰራ ድልድይ ነው። ቤላ በነገራችን ላይ ቤላ ወንዝ ዳር ልማት ላይ በርካታ ድልድዮች አሉ። ሌላም እዛም የወንፊት ብረት ድልድይ አለ። እንደውም ጽሁፉ እዛኛው ጋር ነው። ይሄኛው ገና በደንብ ክፍት አላረጉትም። በእርግጥ አልቋል ድልድዩ። ነገር ግን እግረኛ ምናምን ሲሻገርበት አላየውም፣ ዘግተውታል መግቢያና መውጫው ላይ። እዛኛው ጋር ተመሳሳዩ የተሰራው በአንዴ እስከ 100 ሰው ነው መሻገር የሚቻለው ይላል። ስለዚህ የሆነ ጥንካሬ ያላቸው ወይም ደግሞ ጠንካሮች ናቸው ማለት ነው። እንግዲህ ሌላ በድምጽ ሌላችሁ የምችለው አዲስ ነገር የለኝም። የያዝኩት መረጃ በቃል ይሄ ነው። ቪዲዮ ግን ተሻግረን ቀጥታ ወደዛ ነው የምናቀነው። በዛኛው አቅጣጫም ይሄ ወደ ቤላ ድልድይ ድረስ ወደሚወስደው ወደዛ እንኳን በእርግጥ አንደርስም። እስከ ተወሰነ ድረስ በድልድዩ ስራ አልፈና እስከ ጫፍ ድረስ እንቀጥላለን። ዙሪያው ላይ የተሰሩ ሌሎች የመዝናኛ ቦታዎችም እየተሰሩ ነው የሚገኙት። እነሱን እንግዲህ በአካል አብረን እንጎብኝ ወይም ደግሞ ያለ ድምጽ ማለት ነው። ሌላ በቃል የምላችሁ ነገር ስለሌለኝ ማለት ነው። ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ቪዲዮ እስከ ተወሰነች ደቂቃ ይቀጥላል። እኔ እዚሁ ጋር ነው መሰናበታችሁ። ነገ ደግሞ ሌላ ቪዲዮ ይዤላችሁ ለማምጣት ሞክራለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው